ትዳራችን እየፈረሰ ነው። እህቶቻችን ወደ እናታቸው ወደ አባታቸው ቤት እየተመለሱ ነው። በማን? በጫት የተነሳ ብዙ ነገር እየተበላሽ ልደት ቤት ልደት ወይም ሐቂቃ ሲደረግ ጫት፣ ለቅሶ ቤት ጫት። ለቅሶ ቤት የሁሉ ጫት ይዘን ከምንሄድ 3 ቀን አባታችሁን አታችኋል፣ በሐዘን ተጎርታችኋል ብላችሁ ሰብስበን ለምን 100 ሺህ ብር አንሰጣቸው? ለ3 ቀን በሬ ታርዶላቸው እንግዳ ለምን አይሸኙበት? ምን ሊያርግላቸው ነው? ጫት ዳዕዋና ዚክር እንዲደረግ ለአባታችን ዱዓ እንዲደረግ ዳዕዋ እንዲደረግ ነው። በአባታችን ለቅሶ አልহামዱሊላህ ዳዕዋ ተደረገ ብለን ነው። ይሄ ነው የሚጠቅመው። ቤታችን እየፈረሰብን ነው። ወንድሞቻችን ከዚህ መውጣት አለባችሁ። ጤፍ 10 ሺህ ብር ገባ እየተባለ ጥቅም አለ። ወላሂ ሰሞኑን ያየሁት የተወሰነች አንዳንዴ እንደዚህ ሰደቃ ነገር ላይ እንሳተፋለንና ከወንድሞቼ ጋር የዚህ አይነት ነጭ ጤፍ ካየን 7 ዓመቴ ነው አሉኝ አንድ ሴትዮ። አንዷ ሴትዮ ደግሞ አስገራሚ የተናገረችው ጫማም ተገዝቶላት ነበርና 1997 ላይ ነው ጫማ የለበስኩት አዲስ ጫማ አለች። 1997 18 ዓመት አላህ ያሳየው ወንድም። የሆነ ቤት ስትሄድ ደግሞ አሁን ማጋነን አይደለም ቋሚ አንድ ግለሰብ የ5 ሺህ ብር ጫት የሚቀም አለ። የ5 ሺህ ብር ቋሚ። ምክንያቱም በልዩ ነው የሚመጣው፣ የራይድ ወጪ አለ። የቀረው በሞተረኛ ታጅቦ መምጣት ብቻ ነው። አንድ ሰው እዚህ አካባቢ ቢደርስ ብሎ በሞተረኛ መታጀብ ነው የቀረው። ምንም የቀረው ነገር የለም። ሰነፋቱን በብዙ ነገር ታንሳለ፣ በብዙ ነገር ትጎዳለ። 4 ልጅ 3 ልጅ ወልደሃል። ልጅ አንተ አጠገብ ቢቅም እኮ ትቆጣለህ። ግን ለምን ትቆጣለህ? ቢያንስ እንኳን እስክታቆም ድረስ ተደብቀ ቃም። ልጆች ፊት እንኳን እንዳትቀም፣ ቢያንስ ተደብቀ ቃም። ስትገባም ትዳር እንዳይናካ አልችለውም በአንድ እንኳን ካልክ ቢያንስ እንኳን ከቃምክ በኋላ ማስቲካ በልተህ ግባ። ምን ያህል እህትህ ታሳዝናለች። ሚስት መሳም ሱና ነው፣ ማጉረስ ሱና ነው። ያው እንግዲህ ልጆችን ከምበትም ብላ ስንት እህቴ እንግዲህ የጫት አፍ እየሳመች ትኖራለች። ወላሂ ታሳዝናለች።